የመጀመሪያዎቹ ሁለት ቃላት ላይ ያሉት ኦ ፊደላት አሁን ታውትል ስንልና ለውክል ስንል እኛ በተለምዶ ኦ ነው የምናነበው፣ ቶ ብለን ነው የምናነበው። ግን ተው እዚህ ጋም ሎ ብለን ነው የምናነበው፣ ለው። ስለዚህ አኡ የሚባሉ ሁለት ቫውል ድምጾች በአንድ ላይ ተጣምሮ መጥተው አው ተብለው ለውክል ታውትል፣ ታውትል ለውክል ብለን እንድናነብ፣ አው ብለን እንድናነብ የሚያደርግ ዲፍተንግ ይባላሉ። በአብዛኛው አማርኛ የምንችል ሰዎች እንደዚህ አይነት ቫውል ድምጾችን አንረዳቸውም። ምክንያት አማርኛ 7 ቫውል ድምጾች ነው ያሉት። የኛ አእምሮ በእነዚህ ቫውል ድምጾች የተቀረጸ ነው። እንግሊዝኛ ግን 20 ቫውል ድምጾች አሉት። በተለይ ደግሞ 8 ዲፍተንግ የሚባሉትን ጨርሶ ስለማናቃቸው እንደዚህ አይነት ድምጾችን በትክክል ለማንበብ እንቸገራለን። ስለዚህ እንዲህ ባለ መንገድ ልክ ከቃሉ ጎን የተጻፉትን የአይፒኤ ምልክቶች፣ የዓለም አቀፍ የድምፅ ምልክቶች በማወቅ ነው ትክክለኛውን ንባብ መማር የሚቻለው።